ልክ አይናውጣ ፈጣጣ ዱርዬ ተቸግረሽ ተርበሽ እየኖርሽ ፍቅር አሸንፎሽ እየኖርሽ አንቺ በላይሽ ላይ እንኳን ኖሮሽ እንኳን ማስተዳደር ችሎ እንኳን ሌላ ይዞብሽ ቢመጣ እኮ አቡዬ በቃ ያግባ ብለሽ ቻንስ እንኳን ትሰጪዋለሽ በራስሽ። ግን ይሄ እኮ የፀጉር ቤት ስራ ታውቂዋለሽ፣ ከራስሽ ከኪስሽ ከጉሮሮሽ አያልፍም። የወንዶች ፀጉር ቤት ደግሞ 15 ብርና 20 ብር ፀጉራቸውን አሁን እንኳን ይሻላል። በዛን ሰዓት እንደዛ እየሆነሽ እየኖርሽ በዛን ጊዜ 15 ብርና 20 ብር ነበር ፀጉር መቆረጫ። ምን አላትና ነው? የወንዶች ፀጉር ቤት እኮ ምንም ያህል እንትን አታገኝም። ከእጅ ወደ አፍ አይበልጥም። እናንተ ታላችሁ ሀብታም ሲያገኝ። እሺ አሁን የቀጠሮ ላይ ነው ያቆምነው። ሁለተኛው ቀጠሮ ላይ እሱ እንግዲህ እኔ ፀጉር ቤትን አለው ብዬሻለሁ። እሱን ትቶ ነው ዘግቶ ነው የሄደው። እሱም እዛ ተመለሰ እስከ ቀጠሮ ድረስ። እኔም የፀጉር ቤቱን እቃ አውጥቼ የጠበኩት እኔ በምን ልብላ ብራበ ይጠማኝ። እሱ ከእሷ ጋር ሸሸ ገዳሜ ሲል እዛ ናዝሬት ነው ያልሽው? አዎ ናዝሬት። አንቺ ደግሞ ዘግቶት የሄደውን የፀጉር ቤት ከፍተሽ እቃዎቹን ሸጥሻቸው? ሸጥኳቸው። ከዛ ለልጅና ለእኔ የቤት ክራይ አልነበረኝም። የቤት ክራይ ከፈልኩኝ። የቀረውን በራብ ትሞቻለሽ ከነ ልጅሽ ጀግና እና በራብ ትሞቻለሽ ከነ ልጅሽ ጀግና። ራበኛ ቡዬ ራበኝ ብቻ። በዛን ሰዓት ደግሞ ምንም ነገር የለኝም፣ ምንም ነገር። ከዛ ሽጬ የቤት ክራይ ከፈልኩኝ። የሚገዛዛ ነገር ገዝቼ ቁጭ አልኩኝ። በቃ ለክስም ደግሞ ያስፈልግሻል፣ ወደዛ ወደዚህ ስትይ ታክሲ ምናምን ያስፈልጋል። ምንም ነገር የለኝም። ጀግና እንኳን ሽጠሽ በላሽ። ከዛ መጣ፣ ቀጠሮ ቀን ደረሰ። መጣ። እኔ አልኩት እኔ ምንም አልፈልግም፣ በቃ እሷ እኔ ማደር እፈልጋለሁ አለች። አሁንም አንድ አይነት መልስ ነው የምትሰጠው። እኔ በጋብቻ እፈልጋለሁ ማደር አትበይ፣ መኖር እፈልጋለሁ ከሱ ጋር። እኔ ምንም አልፈልግም። ችግር የለብኝም ከሱ ጋር ብቻ ይሁን እንጂ ሁለተኛ አይደለም 7ኛ ሚስት የሚያርገኝ ነው እሷ። አዎ አለች። ወላሂ ለፍርድ ቤት ሽንጧን ገተ ሁሉም የሰፈሩ ሰው ራሱ ምን ሆናሽ ነው? ሴት ልጅ ነሽ፣ ልጅ እንዳላት ታውቂያለሽ ብሎ እስከሚረግሟት ድረስ ቤተሰብ ሁሉ ሰው የቤተሰቦቿ ራሱ የእሷ ቤተሰቦች ራሱ የእሷ እህቷ እኛ ሰፈር ትገባለች። እሷ ራሱ እስከምትነግራት ምን ሆነሽ ነው አንቺ? ሌላ ወንድ ጠፋ ወይ? ባለ ትዳር ናት፣ አንድ ፍሬ ልጅ ናት፣ የቲም ናት። አንቺ ምን ሆነሽ ነው በሰው ትዳር ላይ ውስጥ የምትገቢ ምናምን ስትላት እኔ ችግር የለውም ተመችቶኛል፣ 2 ቤት ማደር ከፈለግ ትደር ብላ አለቻት። ትደር ማደር ነው የምፈልገው። ቤት ማደር ማለት እኔንም እሷንም አግብቶ እንዲኖር እኔ ችግር የለብኝም። እሷ ግን እምቢ ካለች እሷ ጥላት ሄድ እንጂ እኔ ጥዬ አልሄድም ነው። አዎ ከዛ እንደዛ ስትል እኔ አልፈልግም አልኩኝ። አቡዬ አልፈልግም፣ በቃ እኔ 2 ቤት ማደር አልፈልግም።